መንግስተ ሰማያት ትቀርባለችና ንስሐ ግቡ የሚለው ከዛሬ 2000 ዓመት በፊትም እንደዛ ይባላልና ትርጉሙ ማለት አልገባኝም። አሁንም ስለሚደጋገም ምን ለማለት ተፈልጎ ነው? አምላካችን ጌታችን ኢየሱስ ክርስቶስ ወደ ተራራ ወሰደው የሚል ቃል አለና ዳቢሎስ ማለት ነው። እንዴት በምንድን የወሰደው? ስልጣኑስ አለውን የሚለው ጥያቄ ይፈጠርብኝና ይሄን ጥያቄ ቢመልሱልኝ። ክርስቶስ ዳግመኛ ሲመጣ በስጋው ነው ወይስ በመለኮቱ ነው? የመጥቼ ወስዳቻለሁ ይላልና በስጋው ነው በመለኮቱም በስጋ የተዋሃደውን ስጋ ይዞ ነው የሚመጣው። የወጉቱን ላይ ይውተራል የሚለው። ስለዚህ ክርስቶስ ሲመጣ ስግው ቃል ነው የሚመጣው። ያ ማለት በመለኮትም ስጋም ይኸውልሽ ከተዋሃደ በኋላ ነጥጥሎሽ የለም። ስለዚህ ሲሞት ሲሰቀልም ስግው ቃልና መለኮትና ትስቤት አልተለያዩም። ወደ መቃብርም ሲወርድ መለኮትና ስጋ አልተለያዩም። በደንብ ያዢ። ከሙታን ሲነሳ ሞትን ደረጎ ሲነሳ ትስቤትና ስጋ ማለት ነው ቃል መለኮት አልተለያዩም። እንዲሁም ደግሞ ሲያርግም መለኮትም ከስጋው ጋር አልተለየም። ለፍርድም ሲመጣ መለኮት ከስጋው ጋር አይለይም። በቃ አለቀ ደቀቀ። በአብ ስም አጋንንት አይወጣም ብለን ስንጠይቃቸው፣ በመንፈስ ቅዱስ ስም አጋንንት ሳይወጣም ብለን ስንጠይቃቸው ይሄ ሁሉ ሩጫችሁ በአርሴማ ስም አጋንንት ማውጣት እንዲፈቀድላችሁ ነው የምየን ወደ አብዬ አይች በቀጥታ መለስ አይወዱም። ለዛ ምን ይላሉ? ሌላ ነገር ይፈጥሩና ራሳቸው ስዕል ያስቀምጡልሃል። በአብ ስም አጋንንቱ አላይወጣም ስትለው ይሄን ጥያቄ የምትጠይቀኝ በአርሴማ ስም ይወጣል ልትለኝ ነው እንዴ? አብ እኮ የአርሴማ እኮ ፈጣሪዋ ነው እንዴ? ሰዎች ሆነዋል እነዚህ ሰዎች እንዴ እንትና እኮ ቅዱስ ጊዮርጊስ እኮ አብ እኮ ነው የፈጠረው። እመቤታችን እኮ የፈጠራት እኮ አብ ነው እንዴ? እኮ ስላሴ እኮ ፍጥረት እኮ ፈጣሪ ናቸው። ወልድ ክርስቶስ ፈጣሪ ሆኖ አጋንንትን በስሙ የሚወጣለት ከሆነ አብስ ፈጣሪ አይደለም? የመንፈስ ቅዱስ ፈጣሪ አይደለም? ስለ ጥያቄ ስጠይቋቸው መልሱን በቀጥታ ከመለስ ይልቅ ይሄ ሁሉ መጋጋጥ ያሉ ደግሞ እነሱም ደግሞ አራዳ ሆነው ቃል መፈለቀቃቸው ይሄ ሁሉ መጋጋጥ አርሴማን ለማስገባት ነው። ይሄ ሁሉ መጋጋጥ ስላስገባ ሳላስገባ እኮ አይደለም። ሄዲያው አርመን ላይ እኮ አለልህ እኮ የቅድስት አርሴማ ኢቭን አጽሟ አያለበት አጋንንት እኮ ይጮኻሉ እኮ እዛ ኢትዮጵያ ውስጥ መሰለህ። ደብተራ ነው እንዳት እንደ ልማድህ፣ መተት ነው እንዳት እንደ ልማድህ። ይኸው ገባና ሂድ። አርመን እኮ አለች። አርመን ኦርቶዶክስ እኮ ቤተክርስቲያን እኮ አለች። በስሟ እኮ ቤተክርስቲያን እኮ አለ። አጽሟ ያለው እዛ መቅደሷ ውስጥ ነው። ከአጽሟ እኮ አጋንንት እኮ ይወጣሉ እኮ። ሂድና እዛ አረጋግጥና ከዛ ውሸት ነው በል። ስጋ መለኮትን ከተዋሃደ በኋላ መለኮት ስጋን ዋጠው መጠጠው ስለሚል ስጋነት አልጠፋም፣ ትስቢቱ አልተዋጠም ለመባል ፍጡሮ ፈጣሪ ይላል። አምላክ ወሰብ አሉባቸው እንጂ ክርስቶስ በዚህኛው በኩል እንደዚህ አድርጎ ከፍሎ ለሁለት ለመናገር አይደለም። ባጭሩ የተፈጠረኛ ስጋ ተዋሃደ፣ ያ የተፈጠረኛ ስጋ ደግሞ የባህሪ አምላክ አደረገው። እንዲህ ነው የምንናገረው እኛ። ስለዚህ የጎርጎርዮስ ሐሳብ ምንድነው? አውጣኪነትን ማውገዝ። አውጣኪነት ምንድነው? መለኮት ስጋን ዋጠው መጠጠው ጠፋ፣ በቃ ስጋነት የለም ትስቤት የለም ስለሚል እኛ እንደዛ እናምንም። እኛም ብለን የምናምነው አምላክ ወሰብ ሲጀመር እኮ ስግው ቃል ማለት እኮ ኢየሱስ ክርስቶስ፣ አማኑኤል፣ መድኃኒዓለም እነዚህ እኮ የምንድናቸው ስሞች? የስጋዊ ስሞች ናቸው። ቃል ስጋ በመዋሃዱ የተሰጡ ስሞች ናቸው። ስለዚህ ቃል ስጋን በመዋሃዱ ምክንያት የተሰጠ ስያሜ ምንላለን? አምላክ ወሰብ እንላለን። ስግው ቃል ማለት ነው። ስለዚህ ዋናው ነገር መጠንቀቅ የሚገባል ምንድነው? ከፍለን አይደለም እኛ በስጋው በመለኮት ምንለው ማለት ነው። ስግው ቃል ነው። ያዳነን የተሰቀለን ማን ነው? እግዚአብሔር ነው። ተጠሪው ማን ነው? እዚህ ጋር አምላክ። አሁን ለምሳሌ ክርስቶስ ማንስ ምን እንደምንለው እኛ ፈጣሪ ነው ፍጥሮስ ምን እንላለን? ፈጣሪ ነው እንላለን። ፈጣሪ ነው በምኑ ነው? በመለኮቱ በስጋው ነው የምንለው። ለምን? ከኛ የነሳው ስጋ የባህሪ አምላክ ስለሆነ። ግን ከኛ የነሳው ስጋ የባህሪ አምላክ ሲሆን ግን ወደ መለኮተቱ ሳይቀየር ነው፣ ሳይለወጥ ነው። በተአቅቦ ስጋነቱ እንደተጠበቀው ትስቢቱ እንደተጠበቀው። ለዛ ነው የተፈጠረ ስጋ ምንድነው? ለዚህ ፍጡር ስጋ ሳይሆን የተፈጠረ ስጋ ምን ሆነ? ቃልን በመዋሃዱ ምክንያት የባህሪ አምላክ ሆነ። የባህሪ አምላክ ሆነ። እኒያው በዚህ ጉዳይ ላይ
የሊቃውንት ጉባኤም ይዞታል። ይሄንን በመጽሐፍ መልክ እያዘጋጁ ስለሆነ የዛን ጊዜ በጋራ ሁላችን እናየዋለን። መጽሐፍም እየወጣ ስለሆነ ማለት ነው። በጣም ሂውጅ የሆነ መጽሐፍ በ13 ክፍሎች ያሉበት ይሄ አሁን የተነሳውን ሐሳብ ፍጥሮ ፈጣሪ የሚለውን ጭምር አብሮ የያዘ እየወጣን ያለው። ከዛ የሊቃውንት ጉባኤ አርሞ አስተካክሎ ሲያወጣ ሁላችን የምናየው ይሆናል ማለት ነው። በዛ የምንመራ ይሆናል። እስከዛው ግን እንደዚህ አይነት ርዕሰ ጉዳዮች ቲክቶክ ላይ ማንሳት ተገቢ አይደለም። አሁን ባለፈው በኦሮምኛ የሚናገሩ ወንድሞቻችን ይህንን ነገር እያነሱ ሲከራከሩ ሲጨቃጨቁበት ነበረ። እንደዚህ መባል ተገቢ አይደለም። ቤተክርስቲያን የራሷን መልስ አላት። እኛ እዚህ ሚዲያ ላይ ያነሳ ነው በማይመጥን መንገድ ካነሳ ነው በኋላ ደግሞ ቤተክርስቲያን የራሷን ምላሽ ትሰጣለች። ስትመልስልን ኦፊሻሊ የዛን ጊዜ የምንሰማ ይሆናል። እስከዛው ግን ቤተክርስቲያን የምትልልን ነገር አምነን መቀበልና በዛ መሄድ አለብን። ከዛ በመጽሐፍ መልክ ታትሞ ሲወጣ ነገረ ማርያም ላይ ጥያቄ አለ። እመቤታችን ከጥንተ አብሶ ጋር በተያያዘ ገብርኤል መቶ ሲያበስራት ነው ወይስ ደግሞ እግዚአብሔር አስቀድሞ ጠብቋታል? አቀባም ከርሰማ ከእናቷ ማኅፀን ጀምሮ ጠበቃት በምናምነው የሚለውን በሙሉ ሊቃውንት ጉባኤውን በዝርዝር መጽሐፍ እያየ ነው። ኦልሞስት አሁን መጽሐፉን ወደ ማየት እንትን እያደረጉ ነው፣ ሳንሶር እያደረጉት ነው ያሉት። ኦልሞስት ግማሽ እንደደረሰ መረጃ ያለኝ ታትሞ ሲወጣ እናየዋለን ማለት ነው። ሁላችንም በዛ መንገድ እንመራ። እስከዛው ድረስ ግን ቤተክርስቲያንን መጠበቅ መልመድ አለብን። ቤተክርስቲያን የምትለው ነገር መስማት አለብን እንጂ ስንት የምንማረው ትምህርት እያለ ስንት ነገር የምናቀረው እያለ እንደዚህ በጣም የረቀቀ ቤት ተዘግቶ የሚወሩ ንግግሮችን ብድግ እያደረጉ መናገርም ተገቢ አይደለም። ይህ ማስተካከል ይገባል። ሁለተኛ ነገር አንድ ጥቅስ ሁለት ጥቅስ ላይ አይደለም የሚመጣው። አንድ ቦታ ላይ ሁለት ሰው አባቶች ሶስት አባቶች ተናግረውት አለ የሚመጣው ማለት ነው። አንድ ነገር አንድ ትምህርት ደገኛ ትምህርት ከሆነ ይደጋገማል። አምላክ ወሰብ አምላክ ወሰብ አምላክ ወሰብ ይደጋገማል። ስለዚህ አንድ የጎርጎሮስን ሐሳብ ብድግ አድርገን አይደለም እኛ ቀጥታ ብድግ አድርገን ፍጥሮ ፈጣሪ ምንድነው ማለት በቃ ዋናው ኮንሰፕቷ ምንድናት? መሰረታዊ ሐሳቧ ክርስቶስ የነሳው ስጋ መለኮት ወደ መሆን አልተቀየረም። መለኮትም ስጋን አልዋጠውም፣ አልመጠጠውም። ስግው ቃል ነው የሚባለው። ያ ስጋ ከኛ የነሳው ስጋ ፈጣሪ ወደ መሆን አልተቀየረም። ውላጤ የለም ለማለት ነው። ፍጥሮ ፈጣሪ የሚለው ቃል ኮንሰፕቱ ሃይማኖት ልተቀመጠው ለዚህ ነው። ስለዚህ እንዴት የምንረዳው ታዲያ? አምላክ ወሰብ ብለን የምንረዳው ለምሳሌ ዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ ይላል። ስጋ ምንድን ነው? ፍጡር አይደለም? ቃልም ስጋ ሆነ የሚለው ቃል ስጋ ፍጡር ነው። አሁን ስጋ የምትለው ቃል ቃልም ፍጡር ነው ብንል ምንድን የሚሆነው? ኑፋቄ። ቃልም ስጋ ሆነ ነው የሚለው ቃል በቃል ስጋ በምትለው ቦታ ላይ ፍጡር የሚለውን ቃል ብንተካበት ሰብስቲት ብናደርገው ፍጡር እኮ ስጋ ነው አይደል? ስጋ ፍጡር ነው። ስጋ ሆነ የሚለው ቃል ስጋ እኮ ፍጡር ነው። ቃልም ፍጡር ሆነ ብንል ምንድን የሚሆነው? ኑፋቄ ነው የሚሆነው። ምክንያቱም ስጋ እኮ ፍጡር ነው እና ቃል ፍጡር የሚለው ቦታ ላይ ስጋ የምትለው ፍጡር ቃል የምትለውን ቃል ብንተካ አንድ ይሄ ነው። ቃልም ፍጡር ሆነ ብንል ምንድን የሚሆነው? ኑፋቄ ነው። ቃልም ሰው ስጋ ሆነ እኮ ይላል። ክህደት አይደለም፣ መጽሐፍ ቅዱሳዊ ነው። ቃልም ግን ፍጡር ሆነ ብንልስ ስጋ በምትለው ቦታ ላይ ፍጡር ብንከት ስጋ ፍጡር ስለሆነ ማለት ነው። ሁለተኛ ደግሞ ቃል ስጋን በመዋሃዱ እና ስጋ ቃልን በመዋሃዱ ያለውን ተዋህዶ ተመልከቱ። ስጋ ትስቤተኛ መለኮትን በመዋሃዱ የባህሪ አምላክ ሆነ። በደንብ ስሙ። ስጋ የኛ መለኮትን በመዋሃዱ የባህሪ አምላክ ሆነ። እሺ ቃልስ የኛን ስጋ ስለተዋሃደ ፍጡር ሆነ? ኑፋቄ ነው። ቃል ፍጡር ሆነ በተዋህዶ አልሆነም። ስጋ እኮ ቃልን በመዋሃዱ የባህሪ አምላክ ሆኗል። እግዚአብሔር ሆኗል እኮ ፈጣሪ ሆኗል። ስጋ ቃልን በመዋሃዱ ቃልስ ስጋን በመዋሃዱ ምን ሆነ? ፍጡር ሆነ? አየ ኑፋቄ በጣም። ስለዚህ በጣም ጥንቃቄ የሚያስፈልገው ለዚህ ነው ማለት በደንብ መጠንቀቅ የሚፈልገው ይሄ ነጥብ ላይ። ስለዚህ እያንዳንዱ ስናነሳ አባቶቻችን ምን ለማለት ፈልገው ነው? ገጸ ንባብ ስናይ ወዴት ምንድን ወደ ትርጓሜ ነው የምንሄደው። የሃይማኖት አበው አንድምታ አለ። በነገራችን ላይ የሃይማኖት አንድምታ ብንመለከት በዛ መንገድ አግባብ ነው የምናየው። አምላክ ወሰብ ነው በቃ አለቀ። መሰረታዊ ጉዳዩ ምንድን ነው? የዚህ ሁሉ ጥቅል የእኛ ጉዳያችን የቃላት አይደለም ማለት የአስተምሮ ጉዳይ ነው። ስለዚህ የአስተምሮ ጉዳይ ስናመጣው ወዴት የምናመጣው? በአስተምሮ ስናየው ማለት ነው። በአስተምሮ ስናየው እንደምናመጣው አምላክ ወሰብ ነው። እኛ እንደ አውጣኪ መለኮት ስጋ ዋጠው አንልም። መለኮትነቱ ስጋውን አጠፋው አንልም። ይሄ አውጣኪ ትምህርት ነው፣ እኛ ጋር የለም። ይሄ ስጋት ያለባችሁ ሰዎች ካላችሁ
አምላክ ወሰብ ምለው እኮ ስጋው ጠፋ እያልከኝ ነው። ፍጥሮ ፈጣሪ አትበልስል ሲባል አንዳንድ ሰው ሰውነቱ ጠፋ እያልከኝ ነው ብለህ ሌላ ስትሮማን ፋላሲ አትስራ። አልተባለም እንደዛ። እኛ አውጣኪ አይደለንም። አውጣኪ ነው መለኮት ስጋን አጠፋው ዋጠው መጠጠው የሚለው። እኛ እንደዛ አንልም። መለኮት ስጋን መለኮትን ሳያጠፋው በተአቅቦ በመጠባበቅ አንድ ይሁን በስርዓት ነው ተዋህዶ ምንለው። መጠፋፋት የለም። ያ ስጋ ግን ቃልን በመዋሃዱ የባህሪ አምላክ ሆነ። ቃልን ግን ስጋ ስለተዋሃደ ግን ፍጡሩን አንልም። ሁለተኛ ቃልም ስጋ ሆነ በሚለው ነጥብ ላይ ደግሞ ስጋ በሚለው ነጥብ ላይ አስገብተን ደግሞ ምን አንልም? ፍጡር የሚለውን ቃል አስገብተን ቃልም ፍጡር ሆነ ብንላው ዮሐንስ ወንጌል 1:14 ኑፋቄ ሆነ። ቃልም ፍጡር ሆነ ብንላው ኑፋቄ ነው፣ ክደት ነው። ግን እኮ ስጋ ሆነ እኮ ይላል። ስጋ እኮ ፍጡር ነው። ለዛ ታቻለ የተፈጠረ ስጋ ነው የሚባለው። የተፈጠረ የኛ ስጋ ተዋሃደና ምን አደረገው? የባህሪ አምላክ ሆነ። የማንን ስጋ? የኛ ስጋ። ያ የኛ የተፈጠረው የኛ ስጋ መለኮት ደግሞ አልተቀየረም ወይ ደግሞ አልተዋጠም ወይ ደግሞ አልተመጠጠም። ምናምነው ብለን ነው አምላክ ወሰብ ፍጹም አምላክ ፍጹም። ስለዚህ መካከለኛ የሚለው ቃል ያ ነው። መካከለኛ ማለት እግዚአብሔር አብ ስጋን አልተዋሃደም። እኛ ሰዎች ደግሞ መለኮትነት የለንም። መለኮትንም ስጋንም የተዋሃደው ማለት ነው ስጋው ቃል ይስክሩ። ስለዚህ ምን ይባላል? አምላክ ወሰብ እንለዋለን። በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለ የተባለው ለዚህ ነው። አማላጅ ማለት አይደለም። መለኮትነትን ስጋነት ማብሮ ያዘው። ለዛ ነው ስጋው ቃል የምንጠራው። ስጋው ማለት ራሱ ስሙ ማለት ራሱ ስጋዊ ማለት ጉልህ የሚጨበጥ የሚደስ ማለት እኮ ሚስጥረ ስጋዊ ማለት እኮ የተገለጠ ማለት ነው። ተሰገወ ማለት እኮ ተገለጠ፣ ጎላ፣ ታየ፣ የተዳሰሰ ማለት ነው። ስጋዊ ማለት የማይደሰሰው ቃል የሚዳሰው ስጋ ስለተዋሃደ፣ ስለዚህ አምላክ ወሰብ ብለን እናምናለን። እኛ እንዲህ ነው የምናምነው። ኦፊሻሊ ምላሽ ስንፈልግ ደግሞ በሚገባ የሊቃውንት ጉባኤ በመጽሐፍ መልክ ሲዘጋጅልን ሲወጣ የዛን ጊዜ ሁላችንም በዛ መንገድ እንማራለን ማለት ነው። አዎ የፈጠረውን ስጋ ተዋሃደ እንላለን። አዎ ትክክል። አዎ የፈጠረውን ስጋ ተዋሃደ። ዋናው ነገር መሰብ ይገባል። ከተዋህዶ በኋላ ስጋ ምን ሆኗል? የባህሪ አምላክ ሆኗል። እዚህ ጋር ነው ጥያቄ መሰረት ጥያቄ ያለው እዚህ ጋር ነው። ሁለተኛ አሁን ክርስቶስ ስንጠራው በምንድን ነው የምንጠራው? ጠሩን በምንድን ነው የምንጠራው? በአምላክነቱ። አሁን ክርስቶስ ማን ነው? ማን እንደለው? እግዚአብሔር ነው። ስጋ የለበሰው ሰው ጋር አዎ እግዚአብሔር ነው እንዴ? ስጋን እኮ ለብሷል። አዎ ስጋው ለብሷል። ወደ መለኮት ተቀየረ አራለ ሳይቀየር። እሺ መለኮት ዋጣውና አጠፋው? ኧረ አላጠፋውም አልዋጣውም። እና ስጋ ባለበት ነው እግዚአብሔር? አዎ እግዚአብሔር። ይሄ እኮ ሙስሊሞች መመለስ የከበዳቸው የሚከብደው እኮ ነው። ከድንግል ማርያም የተወለደው ማን ነው? እግዚአብሔር ነው። ማን? ስጋው ቃል ኢየሱስ ክርስቶስ አካላዊ ቃል ወልድ ምን ይባላል? እግዚአብሔር ነው። ለዚህ እመቤታችን ትባላለች እመ እግዚአብሔር፣ የእግዚአብሔር እናት። በሳይ ንግግሩ ራሱ እመ እግዚአብሔር ትባላለች እመቤታችን። ምን ማለት ነው? እመ እግዚአብሔር ማለት እኮ የእግዚአብሔር እናት። በምን የወለደችው? በስጋ እኮ ነው የወለደችው። ያ ስጋው ቃል ምን ይባላል? እግዚአብሔር ነው። ፈጣሪ ነው። አዎ ፈጣሪ ነው። ከኛ የነሳው ስጋ ስነጥላችሁ ሳንለጥለው ስጋው ቃል ራሱ እንዳለ ፈጣሪ ነው። ለምን? የከበረው እኮ ቃል አይደለም። ቃልማ ዝቅ አለ። ቃልማ ከሰማይ ሰማያት ወረደ። የኛ ስጋማ ለበሰ። ምን ተባለ? ዝቅ አለ፣ በከብቶች ወረት ተወለደ። ስለዚህ ምን ተባለ? ስጋ የባህሪ አምላክ ሆነ። ወድቆ የነበረው ስጋ ነው። ስለዚህ ቃል ስጋ በመዋሃዱ አይደለም የሚከብረው፣ ስጋ ነው ቃል በመዋሃዱ የሚከብረው። ሁሉ ነገር ያለው ቃል ምንም ነገር የለው ነዳይ ስጋን ተዋሃደ። ስለዚህ ፍጡር ሲማት ነው ነዳይ ማለት ነው። ፍጡር ፈጣሪ ማለት ነው ነዳይ የሆነ ነዳይ ማለት ምንም ነገር የሌለው ስጋ፣ የራሱ ገንዘብ አይደለም። ስጋ ፍጡር ነው። ፍጡር ነው ማለት ፈጣሪ ያለው አስገኝ ያለው ምንም ነገር የሌለው ስጋ ሁሉን ነገር ያለውን መለኮት ቃልን ተዋሃደና የመለኮት ገንዘብ ሁሉ ለሱ ተነገረለት። የባህሪ አምላክ ሆነ፣ ፈጣሪ ሆነ፣ እግዚአብሔር ሆነ። ስለዚህ አብሮ ይመለካል። ለክርስቶስ አሁን ስንሰግድ የአምልኮ ስግደት ነው የምንሰግደው። አስታችሁታል? የአምልኮ ስግደት ነው የምንሰግደው። ለማን? ለስጋው ቃል። ለመለኮቱ ለስጋው? አዎ ለመለኮቱ ለስጋው። የምን ስግደት የምሰግዱት? የእግዚአብሔርነት ስግደት የምሰግድለት ከኛ የነሳውንም ስጋ ጭምር። አዎ ምን ስግደት? አንዲት ስግደት ነው ለክርስቶስ ለአማኑኤል።
ምን አይነት ስግደት? የአምልኮ ስግደት። አያችኋል? የአምልኮ ስግደት እንሰግድለታለን። ከኛ የነሳውም ስጋ እግዚአብሔር ሆኖ አዎ፣ የባህሪ አምላክ ሆኖ አዎ፣ እሱም ፈጣሪ ሆኖ አዎ። ምን ይሰገድለታል? የአምልኮ ስግደት እንጂ ለስጋው የጸጋ ሎቱ ስብሐት፣ ለመለኮትነቱ ለቃልነቱ ደግሞ የአምልኮን አንከፍልም። ፕሮሶፖን ብለን ስንጠራው እኔ ባይ የሆነው ያ አካል አምላክ ፈጣሪ ነው፣ እግዚአብሔር ነው። የሞተልን ስግው ቃል ኢየሱስ ክርስቶስ እግዚአብሔር ነው፣ ፈጣሪ ነው፣ አምላካችን ነው። ስለዚህ ከኛ የነሳውም ስጋ አብሮ ከመለኮት ጋር እያለ ሳንነጥለው ነው። አይ ለስጋነትና ከኛ ስለተነሳው መለኮት ወደ መሆን ስላልተቀየረ መለኮት መተ ስላላጠፋው ስጋነቱ የተፈጠረ መሆኑ ስላልተቀየረ አይ ለስጋነቱ እንደተፈጠረው ለፍጡሩ እንደሚገባው የጸጋ ስግደት ለአንተ ለቃልነት ደግሞ ለአንተ እንደሚገባው የአምልኮ አንልም፣ አንነጥለውም። የምንሰግድለት የአምልኮ ስግደት ነው። የምናቀርበት የአምልኮ ስባሄ ነው። ለአብ የምናቀርበው ለመንፈስ ቅዱስ የምናቀርበው ያንኑ የአምልኮ ስግደት ለዛው ለስጋው ቃል ጭምር እናቀርባለን። ከኛ ለነሳው ስጋ ጭምር እናቀርበዋለን። ለምን? አምላክ ወሰብ ሆኗልና። በዚህ አግባብ የሚታይ ነው። ኦፊሻሊ መጻፍ ፈልጋለሁ ደግሞ አንድ ሰው የሊቃውንት ጉባኤን ይጠብቅ፣ በዛ በመልሱ እናያለን። ግን ለወደፊቱ ግን እንደዚህ አይነት ርዕሰ ጉዳዮች ቲክቶክ ላይ ሲነሱ ለመናፍቃን ሲሳይ ከመሆን መቆጠብ፣ ሊቃውንትን መጠየቅ፣ በጉዳዩ ላይ በደንብ አክቶ በተጠና ነገር ማየት፣ በኮርስ መልክ ለምዕመናን የሚሰጥና አውደ ምሕረት የሚነገር ሚዲያ ላይ የሚነገር ነገር መለየት። አሁን እኮ ትልቁ ችግር እኮ እኛ ጋር ይሄ ነው። ሁሉን የምናውቀውን ነገር ሚዲያ ላይ እናወጣለን። የሚናውቀው ነገሩ ላይ ይነገር። ለምንድን ማናውቅ? የሚያሳፍር ኖሮ አይደለም። ይመጥናሉ የህዝባችንን ምን ነው ያለበት ብስለት ደረጃ የሚነገርና የማይነገር መለየት ማበጠር አለብን። ሁሉን ነገር የምናውቀው ነገር ሁሉ ይወራል አይወራም እኮ። የምናውቀው ነገር ሁሉ እኮ ኢቭን ንስሐ እኮ ራሱ እኮ እንደ የሆነ ንስሐ ሲገባ ራሱ ሁሉ ነገር እኮ አይነገርም ማለት አይነገርም። ሲስ እንደዚህ በድዬ ነበረ እንደዚህ ተብዬ ምናምን እኮ ተብሎ እኮ ለሰው ሚዲያ ላይ አይነገር፣ ለአበ ነፍስ ነው የሚነገር። ግን ሁሉ ነገር ነው የሚናገር። አሁን እንትን ላይ ታችሁ ከሆነ ፈውስ መንፈሳዊ በጣም የሚያስደነግጣችሁ ንስሐ የሚያሰጡ 7 ዓመት ቀን ነው የሚያሰጡ ጉዳዮችን ይዘረዝራል። ከዛ ውስጥ አንዱ ከእንስሳ ጋር ሩካቤ ስጋ ያደረገ ተቀምጧል እኮ አለ። አሁን ይሄ ሚዲያ ላይ የምትነግረው እኮ ነገር አይደለም። አሁን ምን ያጸድቃል? አንዳንድ ሰው እኮ ለካ እንደዚህ ይደረጋል ብሎ የሚያደርጉ ሰው እኮ ይኖራል። እና ሁሉን የምናውቀውን ነገር ሁሉን ነገር ሚዲያ ላይ አናወጣ። በኮርስ መልክ የሚሰጣለ፣ ለሰንበት ተማሪ የሚነገራለ፣ በጣም ለቤተክርስቲያን ትምህርት በጣም በተጠና ለሄዱ ሰዎች ለቴዎሎጂያን የሚነገራለ፣ ለአብነት ትምህርት ተማሪዎች የሚነገራለ። እንደዚህ በደንብ አድርገን በሚገባ ብጥር አድርገን ብናውቀው ቆንጆ ነው። ስለዚህ በኦሮምኛ የምታገለግሉ ወንድሞቻችን እባካችሁ በሚገባ ቤተክርስቲያንን ትምህርት ከአባቶች ጠይቁ። ሁሉ ነገር ለሚዲያ አታቅርቡት። ህዝቡንም አስቡለት፣ ተጨነቁለት። እሺ መምህር፣ የእግዚአብሔር ስጥልኝ። እንዴት አመሻችሁ መምህር? እግዚአብሔር ይመስገን። እንደምን አለሽ እህታችን? እግዚአብሔር ይመስገን። የኔ ጥያቄ መንግስተ ሰማያት ትቀርባለች እና ንስሐ ግቡ የሚለው ከዛሬ 2000 ዓመት በፊትም እንደዛ ይባላል እና ትርጉሙ ማለት አልገባኝም። አሁንም ስለሚደጋገም ምን ለማለት ተፈልጎ ነው? አንደኛ መንግስተ ሰማያት የተባለው ራሱ ኢየሱስ ክርስቶስ ነው። ትርጓሜ አንድምታው ላይ ያለ ራሱ መጥቷልና ንስሐ ግቡ ነው። ምን ብሎ የነገራቸው? ራሱ የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። የጌታ መንገድ ጠራጊ ነው የተባለው። አሁን እንደ ያ ዓመተ ፍዳው አለፈ፣ ዓመተ ኩነኔው አለፈ፣ ዘመነ ስጋዊ የሆነ ዓመተ ምሕረት ሆነ። ዓመተ ኩነኔ አይደለም፣ ዓመተ ምሕረት ሆነ። ስለዚህ ሁላችሁም እንደ ድሮ ስጋዊ የሆነ ድህነት ስጋዊ ሳይሆን ድህነት መንፈሳዊ አገኙ። ጊዜያዊ ድህነት ሳይሆን ዘላለማዊ ድህነትን አገኙ። የሚያረጅ ሳይሆን ፍጹም ድህነትን አገኙ። ስለዚህ ንስሐ ግቡና ዛሬ ዳኑ። የመዳን ቀን አሁን ነው እንዳለው ማለት። ስለዚህ እናንተ ለመለወጥ ለመዳን ከፈለጋችሁ ቀርባለች ለማለት። ስለዚህ መንግስት የተባለው አንደኛ ክርስቶስ፣ ሁለተኛ መቼ እንደምትወሰዱ ራሱ አታውቁ። መቼ እንደምትሞቹ አታውቂው። ስለዚህ ንስሐ ግቢ ዛሬ። ምንድን ያለው ጳውሎስ? መዳናችን ቀርቧል የሚለው
መዳናችን ቀርቧል። ስለዚህ የበለጠ መዘጋጀት አለብን ነው። አታውቂውም ነገር የማን እንደሆነ ያችን ቃል አታውቂውም። የምታውቂው ስለ ዛሬ ስለ አሁን ነው። ስለ ዛሬ ማለት ስለ አሁን ነው። ከጥቂት ደቂቃዎች በኋላ ምን እንደሚገጥምሽ ራሱ አታውቂውም። ስለዚህ ምን ሆነ? ተዘጋጅተሽ ኑሪ። መንግስት ሰማያት ቀርባለች፣ ንስሐ ግቡ። ለዚህ ነው መንግስት ቀርባለችና ካለ በኋላ አለው ንግግ ምን አለው? ንስሐ ግቡ፣ ተዘጋጅታችሁ ኑሩ ነው። ዛሬም የስብከት ይሰበካል። ስለዚህ አይ አዲስ ዓመት ሲመጣ አትበይ፣ ጳጉሜንም ማለፍ እሱ ሲፈቅድ ነው። አይ ጴጥሮስ ጳውሎስ እንደ ጾም ከፈታ በኋላ እንዳትይ፣ ነገም እግዚአብሔር ሲቆይ ነው የምትጠብቂው። የምትቆዩ እግዚአብሔር ከፈቀደ ነው። ነገም መነጠቅ አለ፣ ዓርብ ቀን ከነገ ወዲያም ቅዳሜም አለ፣ እሑድ መድረስ እግዚአብሔር ሲፈቅድ ነው። ስለዚህ ተዘጋጅታችሁ ኑሩ ማለት ባጭሩ ቃል ማለት ነው። በእውነቱ ቃሉት ያሰማልኝ። ሁለተኛ ጥያቄ ደግሞ አንድ ሙስሊም ነው የጠየቀኝና አንዱ አምላካችን ጌታችን ኢየሱስ ክርስቶስ ወደ ተራራ ወሰደው የሚል ቃል አለና ዳቢሎስ ማለት ነው። እንዴት በምንድን ነው የወሰደው? ስልጣኑስ አለውን የሚለው ጥያቄ ፈጠረብኝና ይሄን ጥያቄ ቢመልሱልኝ። አይ ፈቃዱን ነው የዲያብሎስን ፈታ ለመግለጽ ነው እንጂ ሰይጣን ወስዶት አይደለም። እሱ ሲጀመር ከመነሻው ሊፈተን ፈቀደ ለማለት እንጂ ሰይጣን ወስዶት ባጭሩኛ መንፈታው ትርጓሜ አንድምታ ላይ ያለው ይሄ ነው። ለምሳሌ ወደ ረጅም ተራራት ይዞት ወጣ ሲባል ልክ ሰይጣን እንደዚህ እጁ ይሉ ማለት አለ። ለውጡ ስባት ምን ማለት ነው? ባጭሩ በፈቃዱ ሊፈተንለት ወደ ረጅም ተራራ ወጣ ለማለት ነው። ወደ መቅደስ ጫፍ ወጣው ሲል ደግሞ በፈቃዱ አደረገው ለማለት እንጂ ሰይጣን እንደዚህ እጁን ይዞ እንደዚህ የጎተና እያለው ማለት አይደለም። አንደኛ ይሄ። ሁለተኛ እኛን ተገብቶ ነው የጾመው፣ አዳምን ተገብቶ ነው የጾመው። ሶስቱን የኃጢአት ራሶች ያከሸፈልንም በዛው ነው። በምን ይህንን ድንጋይ ዳቦ አድርገና እንብላ የሚለውን ስስትን በወሂብ በመተው ወደ መቅደስ ራስን አውጣና ከራስን ዘቅዝቅ የሚለውን ደግሞ ትዕቢትን በትህትና ወደ ረጅም ተራራ ደግሞ አውጥቶ ደግሞ ይህን ሁሉ ዓለም ሁሉ እሰጥሃለሁ ወድቀህ ስግድ ሲል ደግሞ ፍቅረ ነዋይ የገንዘብ መውደድን በጸለያ ነዋይ ገንዘብን በመጠላት አሳየን። ሶስት የኃጢአት ራሶች የሚባሉት እነዚህ ናቸው። ስለዚህ ሰይጣን ወሰደው የሚለው ቃል ወደ ረጅም ተራራት የሚለው ቃል ንግግሩ ምን ለማለት ነው? ሊፈተን ፈቀደ ለማለት እንጂ ጌታን እግዚአብሔርን ክርስቶስን ሰይጣን መጥቶ እጁ እንደዚህ ይዞ ወደ ረጅም ተራራ ወደ መቅደስ ጫፍ አወጣ ማለት አይደለም። ከዛ በኋላ ምን የሚል ቃል ነው? ዙር በል አንተ ሰይጣን ውግድ፣ ለጌታ ለአምላክ ስገድ፣ እሱም ብቻ አምልክ አለ ይላል። ሰይጣን በእግዚአብሔር ምንም ስልጣን የለው፣ ወዶ ፈቅዶ መፈተኑን ለመግለጽ ነው። በዚሁ ምን አደረገልን? ሶስቱን የኃጢአት ራሶች ጣለልን። ኃጢአት የሚገቡ ነገሮች ሶስት የኃጢአት ራሶች ኃጢአት የሚገቡ ነገሮች እኛ ላይ በእነዚህ በሶስቱ ነው። በስስት፣ በትዕቢት፣ በፍቅር ነዋይ። ከነዚህ ሁሉ አይዘልም። በነገራችን ላይ የሁላችን ኃጢአት ሲደመር ሶስቱ የኃጢአት ራሶች የሚባሉት እነዚህ ናቸው። ስስት ያላጠፋው ሰው አለ? ብዙ አልተገዳደልንም፣ ብዙ አልተፋጨንም። ስስት በሀገራችን በፖለቲካው ለወንበር ተብሎ ስንት ፍጭት የለም። ስስት። ሁለተኛው ትዕቢት የለም። የኃጢአት ራስ የሚባለው ይሄ ነው። ሶስተኛ ፍቅረ ነዋይ፣ ለገንዘብ ብሎ ወንድሙን የገደለ ለገንዘብ ብላ እህቷን የገደለች የለም። የገዛ የቅርብ ጓደኛውን የሸጠ ሰው የለም። የኃጢአት ራሱ ማለት እነዚህን ሁሉ ግን ምን አደረገልን? ከእግራችን በታች ቀጥቅጦ ጣለልን። ምን አድርጎ? እሱ ራሱ ተፈትኖ ድል ነሳልን ለማለት እንጂ ክርስቶስ በሰይጣን የሚፈተነው አይደለም። ያው እንግዲህ እንደምታውቁት እስልምና እምነት ተከታዮች ሊተራል ጥያቄ ነው የሚጠይቁት። እነሱ ይሄ ወሰደ ይላል እኮ ተጽፏል እኮ። እነሱ ቁርአኑን የሚረዱት ሊተራል ስለሆነ ቃል በቃል ስለሆነ የሚጠይቁት ትርጓሚ ምናምን ነገርን ስለማይቀበሉት ቃል በቃል ያለውን ተጽፎ ነው የሚሉት እና ትርጓሚውን አያዩትም። ትርጓሚያን ብቻ ስለማያውቁ እኛ እንደዛ ለምን ተረጉመው? እኛ በፈቃዱ ተወሰደ ሊፈተን ወደደ ለማለት ለምን የምንናገረው ሰይጣን መጥቶ ልክ ሲሆን ፍጥሩን እንደፈለገን እያሽከረከረ እንደሚያበጥረው እንደሚፈትሸው እንደሚፈትነው እንደዛ ፈተነው ማለት አይደለም። እንደዚህ ትምህርት እኛ የለንም። እሺ መምህር፣ በእውነት ቃልዎት ያሰማልኝ። የመጨረሻ ጥያቄ ልጠይቅ ከተፈቀደልኝ። ክርስቶስ ዳግመኛ ሲመጣ በስጋው ነው ወይስ በመለኮቱ ነው? የመጥቼ ወስዳቸዋለሁ ይላል እና በስጋው ነው በመለኮትም በስጋ የተዋሃደውን ስጋ ይዞ ነው የሚመጣው። የወጉቱን ላይ ይውተራል የሚለው
ስለዚህ ክርስቶስ ሲመጣ ስግው ቃል ነው የሚመጣው። ያ ማለት በመለኮትም ስጋም ይኸውልሽ ከተዋሃደ በኋላ ነጥጥሎሽ የለም። ስለዚህ ሲሞት ሲሰቀልም ስግው ቃልና መለኮትና ትስብእት አልተለያዩም። ወደ መቃብርም ሲወርድ መለኮትና ስጋ አልተለያዩም። በደንብ ያዢ። ከሙታን ሲነሳ ሞትን ደረጎ ሲነሳ ትስብእትና ስጋ ማለት ነው ቃል መለኮት አልተለያዩም። እንዲሁም ደግሞ ሲያርግም መለኮትም ከስጋው ጋር አልተለየም። ለፍርድም ሲመጣ መለኮት ከስጋው ጋር አይለይም። በቃ አለቀ ደቀቀ። ከተዋህዶ በኋላ መለኮትና ስጋ አልተነጣጠሉም፣ አይነጣጠሉም። በመስቀል ላይ ተሰቅሎ እንኳን ሞተ ስንል በስጋው ሞተ ስንል ስጋን ከነፍሱ ያ ማለት ነፍስ ከስጋ ተለየ ለማለት እንጂ መለኮት ተለየው ለማለት አይደለም። ድህረ ተዋህዶ ከተዋህዶ በኋላ ለአይን ቅጽበት ያክል እንኳን መለኮት ስጋ አይለያዩም። ለፍርድም ሲመጣ ስግው ቃል ነው የሚመጣው። የሚፈርድብንም ያው ስግው ቃል ነው። የሚያድነንም የሚፈርድልንም ስግው ቃል ነው። ስለዚህ ከተዋህዶ በኋላ በስጋው መለከቱ አንልም፣ ክሌ ባህሪ አንልም። እኛ ካቶሊክ አይደለንም። እኛ መለካውያን ኢስተርን ኦርቶዶክስ አይደለንም። እኛ ኦሪየንታል ኦርቶዶክስ ነን። ተዋህዶ ምናምንን። ስለዚህ ክርስቶስ ለፍርድ ሲመጣም ሲያርግም ከሙታን ሲነሳም እነዚህን ሁሉ በሙሉ ሲያ ስግው ቃል ነው። መለኮት ስጋ የተዋሃደ ነው እንጂ ስጋው መለኮትን አንነጥሎ የለም። እንደዚህ ለፍርድ ሲመጣም ስግው ቃል ነው የሚመጣው። ከአላፍ መላእክት ጋር ሆኖ ከባህሪ አባቱ ከአብ ጋር ሆኖ ከባህሪቱ ከመንፈስ ቅዱስ ጋር ሆኖ ከአላፋት መላእክት ጋር ሆኖ ይመጣል። ንጥጥሎሽ የለም ነው ባጭሩ። በእውነት ቃል ያሰማል። እግዚአብሔር ይስጥልን። አመሰግናለሁ። ያስተላል። እሺ ቃሌ አይሰማም? ይሰማል። እሽታችን ሰላም፣ እንዴት ናችሁ? ስላስገባኝ ደስ ብሎኛል። አመሰግናለሁ። እሺ ዳነ፣ ምን ነበር ጥያቄሽ? እኔ ጥያቄ ምንድነው ከእስልምና ነበር ነው የመጣሁት። ለብዙ ጊዜ ሙስሊሞች እንጨት ለማምለክ እና ወንድ ልጅ ለማምለክ ነው የሄድሽው ምናምን ብለው ስላሉኝና ለብዙ ጊዜ በውስጥም በኮሜንትም ለብዙ ጊዜ እንደዛ ይሉኛል እና ምን ለማለት እንደተፈለገና እዚህም ካሉ እንዲሰሙ ስለፈለኩ ነው። ይህን ነገር እዚህ ላይ አሁን ብናወራው ነው የሚሻለው። ያው የእነሱ ጥያቄ ከምን አንጻር እንደሆነ ታውቂያለሽ። የክርስትናውን ተምረሻል በደንብ? ገና ትምህርት ከጀመርኩኝ 2 ወር ወይም 1 ወር ከ15 ቀን ነው የሚሆነው። እየተማርሽ ነው አሁን በደንብ የሚገባ? አዎ መምህር ሰናይ ጋር እየተማርኩ ነው። በጣም ጥሩ። ግን አሁን መጀመሪያ በደንብ ተማሪና ከተማርሽ በኋላ ምን እንደሚሉ ብታውቂ ይሻላል። ትምህርቱ በደንብ መጀመሪያ ይዋሃድሽና ከዛ እንደውም እነሱ እንደዚህ የሚሉት ከዚህ አንጻር ነው የሚለው ነገር ይረዳሻል። መጀመሪያ ግን ኦርቶዶክሳዊ ትምህርቱን በደንብ የሚገባ ብትማሪ ከዛ በኋላ በኢንቦክስ ጻፊልኝና የፈጠሩት ጥያቄዎች ካሉ መመለስ ይቻላል። አሁን ግን ገና እየተማርሽ ነው፣ 2 ወር ስለሆነ የእነሱን ንጽጽር ማወቅ ገና ነው። መጀመሪያ ኦርቶዶክስ ያስተማሩ በሚገባ መጀመሪያ ተረጅና ትምህርቱን ከተረዳሽ በኋላ እውነት አንቺ ፍጡር ልታመልክ ነው የመጣሽው፣ ሰው ልታመልክ ነው የመጣሽው ታይዋለሽ። ደግሞ ሁሌም ይሄ ክስ የሚጠበቅ አይሰማሽም? ማወራው የምናገረው እየተሰማት ኢንቦክስ አድርጊልኝ። ለማንኛውም እሺ ያው ይሄ እኮ የታወቀ ነው። በመናፍቃንም አለ በአሕዛብም አለ። አንድ ፕሮቴስታንት ሴት ወደ ኦርቶዶክስ ከመጣች ሴት ወንድ ፈልገሽ ነው ምናምን የታወቀ ንግግር ነው። ወንድ ከመጣ ደግሞ ሴት ፈልገህ ነው ምናምን። ይሄ በጣም የተለመደ ነው። እናንተ እኮ ከዛ አንድ ፕሮቴስታንት ወደ ኦርቶዶክስ ሲመጣ ስዕል ሊያመልክ ሄደ፣ ድንጋይ ሊያመልክ ሄደ። ይህ እኮ የተለመደ ጉንጭ አልፋ የሆነ እኮ ያለፈበት እኮ ፋራ እኮ ክስ ነው። የሰለጠነ እንኳን አይደለም፣ የአራዳ ልጆች እንኳን አይደለም። እና በቃ እነሱ ግንብ ነው የሚስሙ። ጣዖት ልታመልክ ነው ሄደችው፣ የሆነ ወንድ አፍቅራን ሄደችው ኦርቶዶክስ የሆነችው። በየጊዜ ፕሮቴስታንቶች ጋር የምንሰማው ነው። ይሄ የሚጠበቅ ነው ይሄ በቃ። ስለዚህ አንቺም ከአሕዛብ ስትመጪ በቃ ወንድ ፈልገሽ ነው፣ ወንድ ልታመልክ ሄደሽ ነው ምናምን።
እና ሁሌ ይሄ ስላለ በዚህ ልትደነቂ አይገባም። ግን መጀመሪያ ትምህርቱን በሚገባ ተማሪና ትምህርቱን ተመረሽ ከጨረስሽ በኋላ ያልገባሽ ጥያቄ ምናምን ወይም የጠየቅሽ ጥያቄ ካለ በኢንቦክስ አድርግልኝና ከዛ በኋላ በምችለው መጠን ለመመለስ እሞክራለሁ። ሰማሽኝ ቃሌ? መምህር አመሰግናለሁ። አዎ ሰምቻለሁ። አመሰግናለሁ። ቃለ ተስልኝ። እሺ ካፕቴን ስሜና ሰላም ነው መምህር፣ እንዴት ነው? እግዚአብሔር ይመስገን። እንደምን አለ? አለን። እግዚአብሔር ይመስገን። ምን ነበረ ጥያቄው? ጥያቄ ሳይሆን አሁን ብዙ ጊዜ ከፕሮቴስታንቶች ጋር በሚደረጉ የማስተማርና የመከራከር እንትኖች ላይ ብዙ ችግሮች አሉና በዛ ሁኔታ ላይ ግን ማለት አሁን እነሱ የሚመጡበት መንገድ እና እኛ ኦርቶዶክሳውያን የምንመልስበት መንገድ ጉንጭ አልፋ ነው የሚሆነው። ብዙ በማህበራዊ ሚዲያም አጠቃላይ ባሉት የማህበራዊ መጠቀሚያ እንትኖች ላይ እንደዚህ አይነት ነገሮች እያየ ነው። ግን አሁን ምንድነው መሰረቱ ዋናው ነገር እኔ እርሶንም ልጠይቅ የፈለኩት ነገር ምንድነው አሁን ከኔ ጋር በምናደርገው ዲቤት ላይ አንዳንድ ጊዜ ከመጀመሪያው ይቆማሉ ማለት ምንድነው ሁለት አይነት ኢየሱስ ክርስቶስ አለ ነው የምላቸው። ስለዚህ መጀመሪያ እናንተ የምታመልኩት የትኛውን ኢየሱስ ክርስቶስ ነው? ሐሰተኛውን ኢየሱስ ክርስቶስ ነው ወይስ ትክክለኛውን የድንግል ማርያም ልጅን ኢየሱስ ክርስቶስ ነው ስትል እዚህ ጋር ይቆማሉ። ምክንያቱም ማቴዎስ 24 ላይ የሚናገረው ነገር ምንድነው? ማቴዎስ 24 ላይ ሐሰተኛ ክርስቶስ እና ሐሰተኛ ነቢያቶች እንደሚነሱ ይናገራል። ስለዚህ አሁን ደግሞ በወቅቱ እየተተገበሩ ያሉ ድርጊቶች የሚደረጉት ስራዎች ለምሳሌ ከሶፍት መብላት ጀምሮ ከሳር መጋጥ ጀምሮ የተለያዩ የምናያቸው አሰራሮች የሐሰተኛ የኢየሱስ ክርስቶስ አሰራር ነው እና ነቢያቶችም በዛ ደረጃ ላይ ስላሉ መጀመሪያ ወደ ክርስቶስ ትክክለኛው ክርስቶስ እንደያዘ ሰው ገብተው ዲቤት ሲያረጉና ሲከራከሩ እዚህ ላይ ነው እያቆምናቸው ያለ ነውና ከዚህ አንፃር ምን አይነት ነገር ይመክሩናል መምህር? ጥያቄን አልተረዳሁትም ልበል። ግልጽ ላድርገውሽ። ምንድነው አሁን እዚህ ጋር ማለት የፈለኩበት ዋና ምክንያት አንደኛ ብዙ ጊዜ ከፕሮቴስታንቶች የሚጠይቁት ጥያቄ አለ። የሚጠይቁት ጥያቄ ምንድነው? መዳን በማንም አለም በኢየሱስ ክርስቶስ ነው ይላሉ። አሁን እኔ የምረዳው እንደ ኦርቶዶክስ ተማሪ የምረዳው ምንድነው ክርስቶስ ሁለት እንደሆነ ነው የምረዳው። ይሄ እኔ ያረዳለሁ። ምክንያቱም ሐሰተኛው አለ፣ ትክክለኛ የድንግል ማርያም ልጅ አለ፣ ቅዱሳን ጻድቃን ሰማዕታት የሚከተሉት ኢየሱስ ክርስቶስ አለ። እዚህ ጋር ደግሞ ሐሰተኛው ኢየሱስ ክርስቶስ አለ ብዬ ነው የምረዳው። ይሄን ስረዳ መጀመሪያ ከእነሱ ጋር ዲቤት ወይም ክርክር ውስጥ ከመግባታችን በፊት መጀመሪያ ስለዚህኛው ኢየሱስ ክርስቶስ ጥርት አድርገን ማወቅ ያስፈልጋል። ምክንያቱም ስለ የትኛው ክርስቶስ ነው እነሱ እያወሩ ያሉት የሚለውን ነገር ለማብራራት ማቴዎስ 24 ላይ ያለው ነገር ይጠቀሳል። ያ ሲጠቀስ ኖህ አይልም ነቢያት ነው ይላሉ። አይደለም፣ ነቢያቶችም እንዳሉ ይታወቃል። ሐሰተኛ ነቢያቶች አሉ፣ እናንተም ታውቋቸዋላችሁ። ግን ሐሰተኛው ክርስቶስ አለ። ስለዚህ መጀመሪያ ይሄን ድርጊት የሚያስፈጽመው ሐሰተኛ ኢየሱስ ክርስቶስ ነው፣ ትክክለኛ የድንግል ማርያም ልጅ ነው። እናንተ ትክክለኛ የድንግል ማርያም ልጅ የምትቀበሉ ከሆነ እሷንም ቅዱሳንም ጻድቃን ሰማዕታት በእነሱ ምልጃ ማመንና መጽሐፍ ቅዱስ ላይ በተጻፈው አካሄድ መሄድ አለባችሁ ብለን እዛ ጋር ሳንስማ እዛው ላይ ያበቃል ማለት ነው። ምክንያቱም ወደ ዲቤት ውስጥም ወደ ኃይለኛው ክርክር ውስጥም ይሄን ሲያምኑ ትክክለኛ ድንግል ማርያም ልጅን ኢየሱስ ክርስቶስን የሚከተሉ ከሆነ ወደዚህ መግባት ይችላሉና በዚህ ላይ አንዳንድ ሀሳብ ትምህርት እንዲሆን እንዲሰጡኝ ብዬ ነው። እሺ፣ አዎ፣ አይ ቆንጆ ነው። በዚህ መንገድ ሰው የሚያደርግ ከሆነ መልካም ነው። ማለት ከነሱ ጋር ሲወያይ አንድ ሰው መጀመሪያ የነሱ ስብልት በደንብ ማወቅ ነው። ኢየሱስ የሚል ሁሉ ትክክለኛ ወንጌል ነው ወይ? በቃ ይሄን እኮ ነው እዚህ ጋር መያዝ እንችላለን። ምክንያቱም ሐሳዊ መሲህ ሲመጣ እኮ ክርስቶስ ነው ብሎ የሚመጣው ብሎ መናገር እንችላለን። ስለዚህ ክርስቶስ ብሎ ስለመጣ ልንቀበለው አንችልም። ኢቨን እነሱ ራሳቸው ይናገሩ የለ። ለምሳሌ ሙሉ ወንጌሎች ከኦንሊ ጂሰስ ከሐዋርያቶች ጋር አይስማሙ በትምህርት። ምክንያቱም እነዛ አንድ ገጽ ነው የሚያምኑት፣ እነዚህ ደግሞ። ስለዚህ የትኛውን ኢየሱስ ልቀበለው? የሙሉ ወንጌሎቹን ወይስ ደግሞ መካነ መንትና የምትሰብከውን ሐዋርያ ቸርች የምትሰብከው? በስላሴ አምኑ አንድ ገጽ ነው የሚሉት፣ ኦንሊ ጂሰስ ነው የሚሉት። የትኛው ኢየሱስ ነው ትክክል?
የካልቪኒስቶችን ነው ትክክል፣ የተወሰኑትን ለድህነት የተወሰኑትን ለኮሎኒ ይመርጧል የሚለውን ኢየሱስ ነው ማምነው ወይስ ለዓለም ተሰቅሏል ብሎ የሚያምነው ፕሮቴስታንት? የትኛውን ኢየሱስ ነው ማምነው? ምን ሁለት ብቻ? በጣም በብዙ ትክክል። እኔ አሁን ምን አለኝ መሰሎት መምህር ማለት በዲቤት በምናደርግበት እንትን ላይ ማት ናቸው እና ሁለት ኦርቶዶክስ ልጆች ናቸው አማኞች የገባ ነው። ከዛ በኋላ ጌታ ይባርክ አለኝ። ማለት ጌታ ይባርክ ሲለኝ የትኛው ጌታ አልኩት። እንዴ በኢየሱስ ምን ማለት ነው አለኝ። አይ የትኛው ጌታ? መጀመሪያ ጌታ ይባርክ ስትል ብዙ ጌታ ነው ያለው። ኢየሱስም ከሆነ ብዙ ኢየሱስ፣ ክርስቶስም ብትሉት ብዙ ክርስቶስ ነው ያለው ስንል አይ ክርስቶስ ነው እንጂ የሚለው ኢየሱስ አይልም አለኝ። እንዴ ኢየሱስ ክርስቶስ በምን ይለያያሉ? አንድ እኮ ናቸው አልኩት። የስሙ ትርጓሜ ሊኖረው ይችላል። በተረፈ ኢየሱስ ክርስቶስ ተብሎ በመጽሐፍ ቅዱስ የተጠቀሰውን ጥቅስ ላይ ያሳየው ስል ኖ አለ። እዛ ላይ ክርስቶስ ነው የሚለው አለ እና ክርስቶስ ለእናንተ ሌላ ነው፣ ኢየሱስ ለእናንተ ሌላ፣ እንዴት ነው የምትተረጉሙት ምናምን ብዬ በዛ ብዙ ነገሮች ተነጋገርን። ጌታ ይባርክ ስል ለምን አሜን አላልክም አለኝ። አይ አሜን አልልም፣ ምክንያቱም የእናንተ ሐሰተኛው ስለሆነ በሐሰተኛው በእናንተ ኢየሱስ ጌታ ይረድህ ማለት ነው፣ ይባርክ ማለት ይረድህ ማለት ነው። ስለዚህ አሜን አልልም፣ መጀመሪያ አጣራለሁ አልኩት። ምክንያቱም ከዚህ እስከ ዛሬ ድረስ በፖለቲካም ይሁን በተለያየ ነገር አንድ ነው። ኢየሱስን እኮ ያምናሉ፣ እነሱም ይሄን ይቀበላሉ። ልዩነታችን እኮ ድንግል ማርያም ላይ ልዩ እንጂ እኮ በኢየሱስ ያምናሉ ይባላል። ይሄ ሞኝነት አካሄድ ነው። ፖለቲካ አካሄድ እስከ ዛሬ ከእምነት ጋር አንድ ለማድረግ ስትሄድበት የነበረበት አካሄድ ነው። አሁን ግን በትክክለኛው መንገድ ሊያውቁትና ሊረዱት እንዲችሉ አድርጎ ከመጀመሪያው ቀንዱን ብሎ መመለስ ነው እንጂ ከነሱ ጋር በእንደዚህ አይነት ነገር መግባት ማለት በጣም አስቸጋሪ ነው። ምክንያቱም እንዳለ ክርስቶስን አማላጅ እያደረጉት መጽሐፍ ቅዱስን እያጣመሙ በተለያየ አይነት አቅጣጫ እየመጡ ስለሆነ እኔ በዚህ መንገድ ብንሄድ የተሻለ ነው ብዬ መገምታለሁ። ልዩነት ከምስጥረ ሥጋዌ በፊት እኮ ምስጥረ ሥላሴ አለ። አሁን በሰሞኑ እንኳን ንግግር አይተህ ከሆነ በአብ ስም አጋንንት አይወጣም የሚል ሰው ጋር ሎቱ ስብሐት፣ በመንፈስ ቅዱስ ስም አይወጣም በኢየሱስ ብቻ ነው አጋንንት የሚወጣው ነው የሚናገሩ አካላት ጋር ምን ብለን ስለ ድንግል ማርያምና ስለ ታቦት ስለ ቅዱሳት ስዕላት የምናነሳው? ትክክል። አሁን እኮ ነገሩ እኮ እዚህ ጋር እኮ ያልቃል እኮ አለቀ። በአርሴማ ስም አጋንንት ይወጣል፣ በማርያም ስም ይተወውና መች በአብ ስም ራሱ ተግባባንና በአብ ስም አጋንንት አይወጣም ከሚል ሰው ጋር እየተከራከርክ በድንግል ማርያም ስም ይወጣል ለሚለው ነው ክርክር የምትከራከረው? ምን ብሎ ሊቀበል? የአብን ሳይቀበል የአርሴማ ሊቀበል ነው? አብ እኮ ፈጣሪ ነው። አብ እኮ እግዚአብሔር ነው። አብ እኮ አምላክ ነው። እንዴ በመንፈስ ቅዱስ ስም አጋንንት አይወጣም የሚወጣ በኢየሱስ ስም ብቻ ነው ብሎ አብ አጋንንት አይወጣም ስሙ ብሎ እየተናገረ ያለን አካል ስለ ገድለ ዮሐንስ መጥምቅ እንዴት ታነሳለህ? ገና እኮ ከላይ ነው እኮ የተለየ እዛ እኮ ነው። በቃ ነገሩ እኮ የተበላሸ እኮ ላይ ነው። በቃ አለቀ። በቃ ስለዚህ ላይ ማቆም ነው። እኔም እንደዛ ነው የምለው። በቃ ትክክል። ስለዚህ መጥቶ የሚያበቃው ይሄ እንጨት ነው የምትሳለሙት፣ እንዲህ እምነት ለምን ታደርጋላችሁ? ታቦት ተሽሯል አልተሻረም? ስዕል ለምን ትሰግዳላችሁ? ለቅዱሳን የጸጋ ስግደት ይገባል አይገባም? የቅዱሳን አማላጅነት ከመግባታችን በፊት መጀመሪያ በስላሴ መች ተግባባን? እሺ ከስላሴ ዝቅ ስል ደግሞ ስጋዊ ምስጢረ ስጋዊ ላይ ነው። ድንግል ማርያም የወለደችው አምላክ አይባልም ወላዲተ አምላክ አትባልም ብሎ እየተከራከረ ያለ ትውልድ ጋር ምን ብሎ ነው ድርሳነ ሚካኤል ተአምረ ማርያም የምትነጋገሩ? የተወለደው እኮ ወላዲተ አምላክ ብላ ማርያም አትጠራ ናት እያለ እኮ ያለ እኮ ሌላ ነገር ምን ማለት ነው? የተወለደው አምላክ አይባልም ነው። ትክክል። ድንግል ወላዲተ አምላክ አትባልም ማለት እኮ የወለደችው አምላክ አይደለም ነው። የወለደችው አምላክ አይደለም ከተባለ በኋላ እንዴት ነው እኔ ገድለ ዮሐንስ መጥምቅ ላይ ገድለ ክርስቶስ ላይ የምግባባው? አይሆንም እኮ በቃ በጨራሽ እኮ ነው የማይሆነው። ከላይ ተቦድሶ ክርስቶስ ድንግል ማርያም ወላዲተ አምላክ አትባልም ላይ እየተነጋገርክ የድንግል ማርያም አማላጅነት እስቲ ማርያም አማላጅነት የሚል እስቲ ከዚህ ከመጽሐፍ ቅዱስ አሳየኝና እኔ ዛሬ ኦርቶዶክስ ሆናለሁ። እንዴ የወለደችው አምላክ አይደለም እኮ አልከኝ። ይሄ ከተበላሸ በኋላ የድንግል ማርያም ዘላለማዊ ድንግልና ብንተማመን አማላጅነቷን ብንተማመን ልጆች አሏት የሏትም ላይ ብትነጋገር ምን ሊጠቅመን ነው? ስለዚህ የአሳ ግማቱ ከራሱ ነው እንደሚለው የመናፍቃን ክህደት ከራስ ነው ያለው፣ ታች አይደለም። እዛ ጋር ገድላት ላይ ነው ልዩነታችን፣ ታቦት ላይ ልዩነታችን፣ ቅዱሳን ላይ ነው አይደለም።
ግማቱ ያለው ከላይ ነው። ሚስጥረ ስላሴ ላይ ነው ያለው ልዩነቱ። እዛ ጋር ነው መሰረታዊ ችግሩ ያለው ነው። በቃ 100% ተመልሶልኛል። እዛ ጋር ያለና ሚስጥረ ስላሴ ላይ ተንዶ ካለቀ በኋላ በአብ ስም አጋንንት አይወጣም ክላለ ሰው በአርሴማ ስም ታወጣለህ። እስቲ ጥቅስ አሳየኝ። በማርያም ስም የምታወጣ ከሆነ እስቲ ጥቅስ አሳየኝ። እዚህ ላይ ለምን ትጃጃላለህ? አብን የካደ መንፈስ ቅዱስን የካደ ስማቸው አጋንንትን እንደሚያወጣ ማመን ትውልድ ጋር አብረህ ገብተህ ስለ ቅድስት አርሴማ ስም አጋንንት ማውጣት አለ ማውጣት ላይ ምን ብለህ ነው ትነጋገረው? ምን ግራውንድ ላይ ትነጋገራለህ? መሰረት እኮ የለም። ይሄን እኮ መናገር ያለብህ እኮ በአብ በወልድ መንፈስ ቅዱስ ስም አምናለሁ፣ ስማቸው ስላሴ ነው፣ ስላሴ እግዚአብሔር ፈጣሪ ነው፣ የእግዚአብሔር ስም አጋንንትን ያወጣል ብሎ አጋንንት ከወጣ መውጣቱን ያመነ ሰው ኔክስት ጠይቅና እሺ በቅዱሳን ስም ብሎ የሚጠይቅ ያምራል ነው። ይሄ መሰረቱ እዚህ ጋር ያልተስተካከለ ነገር ምን ተብሎ ነው እዚህ ጋር የሚጠየቀው ነው ጥያቄ። ስለዚህ ከመናፍቃን ጋር ስንነጋገር በእውነቱ አይለያችሁ እርስ በርሳቸው ማርያም ራይታ እውነት ባለች አትባልም። ኢቨን ከድንግል ማርያም ስጋ አልነሳም ብሎ ከሆኑ ኮፒቴዎች አሉ አላያችሁ? ዛሬ እንደውም የገጠመኝ ድንግል ማርያም ስለ ድንግል ማርያም ይሰብካል ገብቶ እየነገረው ነው እና እርስ በርስ እየተማማሩ ነው እና ከውጭ ሆኜ የማየው ምንድን ነው ያለው አንዱ ገባና የአምላክ እናት ድንግል ማርያም ሲል እናት የሚል ተጽፏል ላይ እሱም እናቴ ነች ብሏል ወይ እስኪ መጽሐፍ ቅዱስ ላይ ያወጣ ነው ልጁ። በጣም ነው የገረመኝ እና በየቀኑ አዳዲስ አጀንዳ ነው የሚፈለፍሉት። አሁን እኔ በጣም ያዘንኩት እንበል አንድ ነገር ልንገራችሁ። በጣም የሚያዝነው ሰው ቲክቶክ ላይ ገብቶ አናፖሎጂክስ ይመስለኛል ቪዲዮ ሰርቷል። እሱ ላይ ከድንግል ማርያም ስጋን አልነሳም ብሎ እየተናገረ ለትውልድ ነገር ስጋዌን ድምጥጥ ካረገ በኋላ የድንግል ማርያም ወላዲተ አምላክነት ምኑ ጋር ነው? ስጋ ካልነሳ ትክክል። እንዴት የአምላክነት እንላታለን? እንዴት ስለ ዘላለማዊ ድንግል ነው የምናነሳው? ይህ እኮ አውጣኪነት ነው። በነገራችን ላይ እኮ ንስሮሳይነት ምን አውጣኪነት ነው? ንስሮሳይነት እኮ ነው። ስጋ አልነሳም። ልክ ቦይ ውሃ ጎርፍ በቦዩ እንደሚያልፈው ሁሉ መጥቶ አካላዊ ቃል በቦይ ልክ በሰው በማህፀኗ ዝም ብሎ አለፈ እንጂ ከማህፀኗ የወሰደው ስጋም ነፍስም አልነሳም ብሎ የሚናገረው ይሄ እኮ ንስሮሳይነት ነው። ይሄ ነው አሁን ቁጭ ብሎ ድርሳነ ሚካኤልና ድርሳነ ገብርኤል ላይ ቁጭ የምናወራው። በጣም እኮ የሚገርም ነው። አይታሰብም። መጀመሪያ እኮ ተበላሸ እኮ ነገሩ። ካልክ ስጋ አልነሳም ካልክ በኋላ ስለ ድንግል ማርያም አማላጅነት ብለን የምታነሳው ስለ ዘላለማዊ ድንግል ነው ብለን የምታነሳው ልጆች አሏት የሏትም ብሎ ስለማንሳት ምን ትከራከራለህ? ስለ ተአምረ ማርያም ትክክለኛ ምን እናረጋግጣለን? ለዛም ነው ይሄ ሁሉ ችግር ምንድን ነው ስትሉ መጽሐፍ ቅዱስን በግል የመተርጎም አባዜ፣ በየግሉ የሚያየው እይታ፣ እንደገለጠልኝ ነው እንደገባኝ ነው የሚለው እይታ ፕሮቴስታንትን ለዚህ ውርደትና ዝቅጠት ዳርጓል። አደጋው ይሄ ነው። በመሰለኝ የሚወራ ሃይማኖት በገባህና በተረዳኸው መንገድ ብቻ መናገር የሚለው አገልግሎት ይሄ ነው ገደል የከተተው። ለዛ ነው እርስ በርስ የሚያፋጫቸው። ኦርቶዶክስ ጋር መድረስም አይገባቸው። የአብ ስም አጋንንት አያወጣም ካለ በኋላ በቅዱሳን ስም አጋንንት ስለማውጣት ምን ብዬ ነው የማወራው? በአጽማቸው አጋንንት ስለማውጣት ምን ብዬ ነው የምታወራው? ስለ ጳውሎስ በልብሱ ጨርቅ አጋንንት ስለማውጣት ምን እንደምትነጋገረው? በጣም የሚገርማችሁ ይሄ ሁሉ እንኳን እየተባለ ራስን ላለት ስህተትን ላለመቀበል የሚሄዱበት ርቀት በጣም ያሳዝናቸዋል። ኑፋቄውን አክል ከባድ ነው። በነገራችን ኑፋቄ የትምህርት አይደለም መንፈስ ነው። እግዚአብሔር ይጠብቀን ከዚህ ኑፋቄ። እርኩስ መንፈስ ነው፣ የትምህርት አይደለም፣ የእውቀት አይደለም። ኑፋቄ እርኩስ መንፈስ ነው፣ እንዳትሳሳቱ። ይህ እርኩስ መንፈስ ሲሰለጥንብን በጣም እጅግ በጣም ውድቀት ነው የምንወድቀው። እና እኔ በጣም ምፈራው ለሁሉም ኑፋቄ ሰዎችን ይዞ ገደል የሚከት ነው። ራሳችሁንም ይዞ ገደል የሚከት ነው። ጥንቃቄ አድርጉ። የትምህርት አይደለም። ኑፋቄ መንፈስ ነው፣ እርኩስ መንፈስ ነው። ሲሰለጥንብን በእኛ ሲያድርብን እግዚአብሔር ይጠብቀንና ላልተገባ ዓላማ ተላልፈን እንሰጣለን። አሁን በሰሞኑን አይታችሁት እንደሆነ በአብ ስም አጋንንት አይወጣም ብለን ስንጠይቃቸው፣ በመንፈስ ቅዱስ ስም አጋንንት ሳይወጣም ብለን ስንጠይቃቸው ይሄ ሁሉ ሩጫችሁ በአርሴማ ስም አጋንንት ማውጣት እንዲፈቀድላችሁ ነው የምየን ወደ አብዬ አይችሁ። በቀጥታ መለስ አይወዱም። ለዛ ምን ይላሉ? ሌላ ነገር ይፈጥሩና ራሳቸው ስዕል ያስቀምጡልሃል። በአብ ስም አጋንንቱ አይወጣም ስትለው ይህን ጠይቅ የምትጠይቀኝ በአርሴማ ስም ይወጣል ልትለኝ ነው እንዴ? አብ እኮ የአርሴማ እኮ ፈጣሪዋ ነው።
እንዴ ሰዎች ሆነዋል እነዚህ ሰዎች እንዴ እንትና እኮ ቅዱስ ጊዮርጊስ እኮ አብ እኮ ነው የፈጠረው። እመቤታችን እኮ የፈጠራት እኮ አብ ነው እንዴ እኮ ሥላሴ እኮ ፍጥረት እኮ ፈጣሪ ናቸው። ወልድ ክርስቶስ ፈጣሪ ሆኖ አጋንንትን በስሙ የሚወጣለት ከሆነ አብስ ፈጣሪ አይደለም? የመንፈስ ቅዱስ ፈጣሪ አይደለም? ስለዚህ ጥያቄ ስጠይቋቸው መልሱን በቀጥታ ከመለስ ይልቅ ይሄ ሁሉ መጋጋጥ ያሉ ደግሞ እነሱም ደግሞ አራዳ ሆነው ቃል መፈለቀቃቸው ይሄ ሁሉ መጋጋጥ አርሴማን ለማስገባት ነው። ይሄ ሁሉ መጋጋጥ ስላስገባ እኮ አይደለም። ሄዲያው አርመን ላይ እኮ አለልህ እኮ የቅድስት አርሴማ ኢቭን አጽሟ አያለበት አጋንንት እኮ ይጮኻሉ እኮ እዛ ኢትዮጵያ ውስጥ መሰለ ደብተራ ነው እንዳት እንደልማድህ መተት ነው እንዳት እንደልማድህ ይሄው ገባና ሂድ። አርመን እኮ አለች። አርመን ኦርቶዶክስ ቤተክርስቲያን እኮ አለች። በስሟ እኮ ቤተክርስቲያን እኮ አለ። አጽሟ ያለው እዛ መቅደሷ ውስጥ ነው። ከአጽሟ እኮ አጋንንት እኮ ይወጣሉ እኮ። ሂድና እዛ አረጋግጥና ከዛ ውሸት ነው በል። አርሴማን ለማስገባት ነው። ልቀኛ ፋብሪኬት ያደረግናት የሚመስላቸው አሁን በእነሱ ቤት ምንድን ነው ኢትዮጵያውያን ስለው በቃ ኢትዮጵያ ሆነ አርሴማ የምትባል የሆነች ሴት ስለን በምናብ ልክ በልብ ወለድ ከሰማዕት አድርገን ዝም ብለን ቁጭ አድርገናት ከዛ የሆነ መልክ የሰጠናት አድርጎ ነው የሚያስቡት። መሄድ ነዋ። ሄዶ እኮ ማየት ነው። ከዛ ዘሚረክል ኢን ዘ ሪሊክስ ኦፍ ሴንት አርሴማ ብለህ ስትፈልገው በራሳቸው በአርመን ኦርቶዶክስ ቤተክርስቲያን ዌብሳይት ታወጣለህ። የሀገር አጋንንት ሲጮታ ያለ እርኩሳ መናፍስ ሲርቁታ ያለ የታመሙ ሰዎች ሲፈወሱታ ያለ ምን እያለን ይሄ ማለት የቅድስት አርሴማ አጽም መንፈስ እግዚአብሔር አለበት እያለን ነው። የቅድስት አርሴማ አጽም አጋንንት ያወጣል። በማን ኃይል? በእግዚአብሔር ኃይል። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚለው የጳውሎስ የልብሱ ጨርቅ ድቡ ይፈውሳል። ጨርቁ እኮ በራሱ እኮ ጨርቅ ነው፣ ግን የእግዚአብሔር ኃይል አለበታ፣ አጋንንትን ያወጣል። ልክ እንደዚህ ሁሉ ጨርቁ አጋንንትን ካወጣ አጽማቸው እንዴት አይከብር? ስጋው እንዴት አይከብር? ጥላቸው አጋንንትን ካወጣ አጽማቸው እንዴት አይከብር? ከልብስና ከስጋ ከሰውነታችን ማን ይበልጣል? ከዚህ ልብስና ከሰውነቴ ማን ይበልጣል? ሰውነቴ ይበልጣል፣ ይከብራል። ይህ ልብስ እኮ ይቀደራል፣ ይቀየራል። ይህ እኮ ማየት ነው፣ መሄድ እኮ ነው። አርመኒያ አጽሟም አለ፣ ገድሏም እኮ አለ። ሃጊዮግራፊ ኦፍ ሴንት አርሴማ የሚል ገድለ ቅድስት አርሴማ እኮ አለ፣ እንግሊዝኛ ቅጂ። ስለዚህ ምንም ይሄ አሁን ከእናንተ ጋር አሁን እሱ አይደለም ጉዳዩን የምትጋጋጡት ምናምን ብለህ እንደዚህ ሌላ መልክ አትስራ። በአብ ስም አጋንንት አይወጣም። መጀመሪያ በመንፈስ ቅዱስ ስም አጋንንት ይወጣሉ ሳይወጣ በመጀመሪያ ደረጃ እዚህ ጋር እንግባባ። ከዛ በአርሴማ ስም አጋንንት ይወጣል፣ በጊዮርጊስ ስም አጋንንት ይወጣል፣ በማርያም ስም የምትጋጋጡ ልታስገቡ ነው። መጀመሪያ ተግባቡ እዚህ ላይ። ለዛ ነው ፕሮቴስታንት ማለት ይሄ ነው። መጥቀን ስትይዘው እንዲህ ልትለኝ ፈልገህ ነው ይላል ስትሮማን ፋላሲ። ሁሉ ጊዜ እንደዚህ ልጠይቀው ጠይቄ መመለስ ሳይሆን በቀጥታ ተጋግጠ እንደምን እንደዚህ ዞረ መምጣት። አብ አይችልም ወይ? መንፈስ ቅዱስ አይችልም ወይ? ምን ችግር ደግሞ? በጣም የሚገርመው አጋንንትን እንደ ከባድ ነገር መሳል ታራ ነገር እኮ ነው። እኛ ሰንፈን ነው እንጂ ይወጣ የለም። እንኳን ቅዱሳን እኛ እንኳን እንችል የለም። አንተ ልታወጣው ያልቻልከው እኛ ማዋጥ ያልቻል ለምንድን ነው ሲሉት ምንድን ነው ጌታ ያለው? እኔ ፈጣሪ ስለሆንኩ ነው በእኔ ስላላወጣችሁ ነው ያለው አይደለም እኮ ያለው። የሰናፊት ታክል እምነት ቢኖራችሁ ካላችሁ በኋላ ምንድን ነው ያለው? ይህ ወገን ግን ዝንቱ ዘመድ፣ ይህ አይነት ወገን ግን ከጾምና ከጸሎት በቀር አይወጣም። ጾምና ጸሎት ከሚያወጣ እኮ አጋንንት አለ። አንተ ብርቱ ጸሎተኛ ስትሆን፣ ብርቱ ጿሚ ስትሆን እኮ የምታወጣ እኮ ጋኔን አለ። አንተ እኮ ኃይል አለ። የተጠመቅከው ሜሮን የተቀባኸው ስጋው ደግሞ የተቀበልከው አንተ የእግዚአብሔር ልጅ ክርስቲያን ወይ በጾም በጸሎት ከሚወጣ እኮ አለ። ዝንቱ ዘመድ እኮ ነው ያለው። እየወፅ ዘንበለ ጾም ወጸሎት ነው ያለው። ጾምና ጸሎት ሲጨመርበት እምነት ሲኖርበት አጋንንቱ ይወጣሉ። እንዲህ የወደቀ እኮ ነው አጋንንት። ያዕቆብ መልእክቱ ምንድን ነው ያለው?
እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ሰይጣንን ተቃወሙት ከእናንተ ይርቃል እኮ ነው። ተቃወሙት እኮ ሰይጣን እኮ መቃወም እኮ እንችላለን። በስመ ሥላሴ ስንል እኮ ይቀርባል። ደግሞ እኮ እኛ አለን እኮ በስመ ሥላሴ ጋር እንደምናወጣ እንትን ላይ መሐሌ ስንቆም እንደሚለው መሐሌ ስንቆም የሚያስታውስ ሰው አለ? መሐሌ ስንቆም የምንለው በስመ ሥላሴ እቀጠቀጥ ከይሴ አለ። በስመ ሥላሴ እቀጠቀጥ ከይሴ ምን ማለት ነው? በሥላሴ ስም ሴጣን ምን አለው? እቀጠቅጣለሁ። ምን ጥያቄ ያለው? እኛ እኮ ትምህርት አለን እኮ ያውም እኮ እኛ እኮ ይሄ መሐሌት ላይ የምንለው እኮ ነው። የትኛው መሐሌት ሲቆም እኮ እንላለን በስመ ሥላሴ እቀጠቅጥ ከይሴ ብለን በሥላሴ ስም ሴጣን እንቀጠቅጣለሁ አርቃለሁ። በማን? በስመ ሥላሴ ብለን እኮ ነው። ይሄ እኮ አለን እኮ መሐሌት በቆምን ቁጥር እኮ ምንለው ነው ምናዜመው እኮ ነው። ያው ፕሮቴስታንቶች ሲመጡ እናንተ ላይ መልክ ለመስራት ብለን አይደለም፣ ስርዓተ አምልኳችን ላይ አለን። ስለዚህ በአብ ስም አጋንንት ይወጣል፣ በወልድ ስም አጋንንት ይወጣል። በመንፈስ የተናቀ እኮ ነው እናንተ። ምን በጣም ጥብቅና ቆሙ እኮ ሰይጣን እንዴ! ምን ነው ተቆረቆሩለት? በጣም የወደቀ እኮ ነው። ተቃውሙት እኮ ነው የተባልነው። ዲያብሎስን ተቃውሙት ከእናንተ ይሻል እኮ ነው የተባልነው። አይሰለጥንብህም እኮ እያለ እኮ ነው። ተቃውሞ ነው የተባልከው እኮ። ምን ነው አካበዳችሁት? እንዴት በሥላሴ ስም ብቻ ይሆናል? እንዴት በአብ ስም? ልክ በጣም ጎለጎላችሁት እኮ ዲያብሎስን። ተቃውሙ። በማን ስም ነው የምንቃወሙ? በእግዚአብሔር ስም ነው የምንቃወሙ። ቅድስት አርሴማ እኮ አጋንንት ስታወጣ በአጽሟ ቢወጣ በልብሷ ጨርቅ ቢወጣ ይሄ ሁሉ ቢሆን በማን ነው? እሷ ላይ ባለ በእግዚአብሔር ኃይል። ልክ የጳውሎስ የልብሱ ጨርቅ ማለት እግዚአብሔር በልብሱ ላይ ተአምር ስለሚያደርግ እኛም በድንግል ማርያም ስም ስንል ምን ማለታችን ነው? ድንግል ማርያም ላይ እግዚአብሔር ስላለ ከእግዚአብሔር ተለይታ ቅድስት አርሴማ ብቻዋን አጋንንት ታወጣለች መቻልን በግድ በሉ ነው። በቅዱስ ጊዮርጊስ ስም ስንል ምን ማለታችን ነው? በቅዱስ ጊዮርጊስ ላይ ያደረው ማን? እርሱ ነው። ቅዱሳን ያላቸው እሱ ነው። ምንድን ያለው ጴጥሮስ ያንን ሰው ድውይ ሲፈውስ መልካም የምትባል ደጅ ላይ የፈወሰውን ሰው የሐዋርያት ሥራ ምዕራፍ 3 ላይ ያለው ወርቅ ሰው ወብሩር አልብነ፣ ወርቅና ብር እንኳን የለኝም፣ ባይሆን በናዝሬቱ በኢየሱስ ስም ተነስና ተመላለስ፣ ያለኝን ግን እሰጥሃለሁ። ያለው ማን ነው? ክርስቶስ። ለጴጥሮስ ያለው ክርስቶስ ከሆነ ለጊዮርጊስ ያለው ክርስቶስ። ሁሉም ሰው ተከትለውታላ። ያላቸው እሱ ነው። ለድንግል ማርያም ያላት ልጇ ክርስቶስ ነው። ለዛ እኮ ነው ጴጥሮስ ያለው ወርቅና ብር እንኳን የለኝም፣ ያለኝን ግን እሰጥሃለሁ። ለቅዱሳን ያላቸው እሱ ነው። እሱ ያላቸው ባለበት ደግሞ አጋንንት አቅም የለውም። ለዛ ነው አጋንንት ስማቸው አጋንንት የሚያወጣው። በእነሱ ያለው እሱ አይደለማ፣ እነሱ አይደለማ፣ በእነሱ ያለው ክርስቶስ ነው። ያለኝ ግን እሰጥሃለሁ እኮ ነው ያለው። ያለኛው ማን ነው? ክርስቶስ ነው ያለው። ሌላ ሀብት ብር ንብረት የለውማ። ራሳቸውን ክደዋላ። እና በዚህ መንገድ እናየዋለን እንጂ አሁን እኛ በጣም አካብደውት ተቃውሙት እኮ የተባለ ዲያብሎስን ተቃውሙት ከእናንተ ይሸሻል እኮ የተባለ። ስትቃውሙ ይሸሻል። በምን? በጸሎት በእግዚአብሔር ኃይል ስታማትም። ለዚህ እኮ ነው የምንጸልየው ሁል ጊዜ በቅድስት ሥላሴ በማመን አይደለም ብለን ጀምረው ሴጣንን ክደዋለሁ፣ ለዚህ ምስክሬ ማርያም ናት፣ በዚህም ዓለም ወደኛውም ዓለም እሷን በመጠገብ ክድሃለሁ። እንክደዋለን እኮ ዲያብሎስን። ምን ብለን ነው የምንጀምረው? አትብ ገጽ ብለን እኮ ነው ወኩለንታዬ በትዕምርተ መስቀል፣ ፊቴና መላ ሰውነቴን በትዕምርተ መስቀል ላለው አማትባለሁ። ለምን? ሴጣን የምንክድበት ነው። ሴጣን የምናሸንበት ኃይል ነው ስም ትምህርተ ሥላሴ። አማትበን ማለት ነው። ለዚህ ነው ኤፍሬም ሶርያዊ ምን ይላል? ጠዋት ስትነሳ፣ ከአልጋ ስትወርድ፣ ስትሄድ ወደ ቤት፣ ከቤት ስትወጣ፣ ስትገባ፣ ስትቀመጥ፣ ስትነሳ፣ ስትበላ፣ ስትጠጣ ሁል ጊዜ አማትብ ይላል። ዘ ሳይን ኦፍ ክሮስ ነው የሚለው። በትምህርተ መስቀል አማትብ፣ አጋንንት ይርቅልሃል ይላል።
ስለዚህ ስትወጣም ስትገባም ስተኛም ስትነሳም እዛው አልጋ ላይ ብድግ ብለህ ራሱ አይነቀልበት ሲያደርግ ስልክን ትዝ አይበልህ። አማትብ በዛው ተኝቶ በዛ ሄዱ ሰዎች አሉ። ብድግ ስትልም ቀና ብለህ ከአልጋ ላይ ስትወርድ ተመስገን በል መነሳት የሚያቀታቸው ሰዎች አሉ። አልጋህን ላይ እግርን አውርደህ ወደ ጫማ ወደ መሬት አድርገህ ልትነሳ ስትል ከአልጋ ልትነሳ ስትልም ተመስገን በል እዛው አልጋ ላይ ሆነው የሚጸለሉ ሰዎች አሉ። ስለዚህ አማትብ ተመስገን በል። ሲታደሉት ነው። ይሄም ከሌለ እንዲህ ትሆናለህ። ፊትህን ታጥበም ስትነሳ ተመስገን በል። በርም ስትከፍት ከአልጋ የማይነሱ ተኝተው በዛው የቀሩ ሰዎች አሉ። የአልጋ ቁራኛ የደዌ ዳኛ የሆኑ ሰዎች አሉ። እና ማትባል ሴጣን ምንክድበት ነው። ስለዚህ ብዙ ጊዜ አይታችሁ ከሆነ ልከኛ የማንለውን ነገር ለማለት ፈልገው ቅርጽ ሰርተውልን ይሄ ሁሉም መጋጋጥ አርሴማ ልታስገቡ ነው። መች በአብ ተስማማንና፣ መች በጊዮርጊስ ተስማማንና፣ መች በማርያም ተስማማንና፣ መጀመሪያ በመንፈስ ቅዱስ አልተስማማነውን። በእግዚአብሔር መንፈስ ቅዱስ አጋንንት አይወጣም የሚል ሰው፣ በእግዚአብሔር አብ ስም አጋንንት አይወጣም የሚል ሰው በቅዱስ ጊዮርጊስ ስም አጋንንት ይወጣ ብሎ እንዲያምን ነው የምትፈልጉት? አብን የካደ ሰውን ድንግል ማርያምን የሚያምነው የአብ ስም ኃይል የለውም የሚለው ሰው ነው የጊዮርጊስ ስም ኃይል አለው ብሎ የሚናገረው። ሁል ጊዜ ያው ስትሮማን ፋላሲ ሁል ጊዜ የታወቀ ነው እነሱ ጋር። ስለዚህ እኛ ንጽና፣ ከነሱ ጋርም ብዙም ክርክር ማስፈላጊ የለም። በዚህ ወቅት በጣም በተመረጠ አስፈላጊ በሆነ ርዕሰ ጉዳይ ብቻ መነጋገርና መወያየት ነው። እሱም ኦፊሻል ዲቤት መጥራት፣ እሱንም አስፈላጊ በጣም ጠቃሚ የሚያንጽና ጠቃሚ ሆኖ ምናልባትም ከዚህ ዲቤት ከምናደርገው ሰውዬ ጀርባ ያሉ የዋ ፕሮቴስታንቶችን ለማዳን ምናልባት እነሱ ታሳቢ ያደረገ እንጂ አሁን እዚህ ቲክቶክ ላይ ያሉትማ እኮ ምንም ያው ቢዝነስም አለ፣ ጥቅምም አለ፣ ትስስርም አለ። ምን ችግር አለ? ይኸው ቁጭ ብሏል።